በየቀኑ አቮካዶ የሚመገቡ ከሆነ በሰውነቱ ላይ የሚሆነው ይህ ነው። መጀመሪያ ልቦ ያመሰግኖታል። ይህ መላ ከ1.6 ሚሊዮን በላይ ተመልካቾች 36,000 በላይ ላይክ አግኝቷል። ተልባን ከሙዝ ጋር ቀላቅለው ይጠጡ፣ ወደ ሆስፒታል አይሄዱም። ነጭ ሽንኩርትን ከእርድ ጋር ያዋህዱና የሚፈጠረውን ይመልከቱ። ይህ መጠጥ በጣም ውጤታማ ከመሆኑ የተነሳ አንድ ኩባያ ብቻ የመተንፈሻ አካላትን በሽታ የመከላከል አቅም ያጠናክራል። ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ ማጋራበት መላ ትሬንዲንግ ተጀመረ። ለዛሬ መጀመሪያ ያደረኩት በቲክቶክ መስኮቴና በፌስቡክ መስኮቴ አጋርቻቸው ብዙ ተመልካቾች ያገኙ 3 ቪዲዮዎችን ነው። የመጀመሪያ ያደረኩት በየቀኑ አቮካዶ ቢበሉ ምን ይፈጠራል ብዬ ያጋራሁትን ቪዲዮ ነው። ይህ መላ ከ1.6 ሚሊዮን በላይ ተመልካቾች 36,000 በላይ ላይክ አግኝቷል። በየቀኑ አቮካዶ የሚመገቡ ከሆነ በሰውነቱ ላይ የሚሆነው ይህ ነው። መጀመሪያ ልቦ ያመሰግኖታል። ምክንያቱም በአቮካዶ ውስጥ ያሉት ጤናማ ቅባቶች ኮሌስትሮልን መጠን በመቀነስ የልብና የደም ስርዓትን ጤናማ ለማድረግ ይረዳሉ። የልብ በሽታን አደጋ ይቀንሳሉ። ሳምንታት እያለፉ ሲሄድ ክብደቶ እየተሻሻለ መሆኑን ያስተውላሉ። በአቮካዶ ውስጥ ያሉት ጤናማ ቅባቶችና ፋይበር የደሞን የስኳር መጠን በማረጋጋት ዘላቂ እርካታን ይሰጦታል። ከዚህ በላይ ደግሞ አይኖ በአቮካዶ ውስጥ ካለው ሉቲን ይጠቀማል። የዩቪ ጨረሮችን ጎጂ ውጤቶችን ስለሚከላከልና ከዕድሜ ጋር የተያያዙ የአይን ህመሞችን ይከላከላል። የማስታወስ ችሎታንም ያሻሽላል። የደም ዝውውርን በማሻሻል የማስታወስና ትኩረትን በመስጠት ያበረታታል። በአቮካዶ ቪታሚኖችና አንቲ ኦክሲዳንት አማካኝነት ቆዳው በጤናማነት ያበራል። ለእነዚህ ሁሉ ጥቅሞችና ጣፋጭ የምግብ አሰራር አመጋገቡ ላይ አቮካዶ ይጨምሩ። በዚህ መላ ላይ አስተያየታችሁን አስፍሩልኝ። ወደሚቀጥለው መላ ስናልፍ በቲክቶክ መስኮቴ ላይና በፌስቡክ መስኮቴ ላይ አጋርቼው ተልባ፣ ሙዝ፣ ስፒናችን ቀላቅለው ቢጠጡ ምን ይፈጠራል የሚለው 640,000 በላይ እይታን ከ29,000 በላይ ላይክ አግኝቷል። ተልባን ከሙዝ ጋር ቀላቅለው ይጠጡ፣ ወደ ሆስፒታል አይሄዱም። ይህ መጠጥ በጣም ውጤታማ ከመሆኑ የተነሳ አንድ ኩባያ ብቻ ቀኖን ለመቋቋም በቂ ጉልበት ይሰጦታል። የሰውነት ህመምን ያስወግዳል፣ ራስ ምታትን ያስወግዳል፣ በሽታ የመከላከል አቅምን ይጨምራል፣ እናም የደም ግፊትን ይቀንሳል። እንዴት እንደሚዘጋጅ እነሆ። በመጀመሪያ ሙዝ እናዘጋጃለን፣ ይቆራርጡት። በመቀጠል በዚህ አሰራር ውስጥ ዋና አካል የሆነውን አንድ ፍኝ ስፒናች እንጨምራለን። ከዛም አንድ የሾርባ ማንኪያ የተልባ ፍሬና አንድ የሻይ ማንኪያ ቀረፋ መጨመር አለብን። ይህም የዚህን መጠጥ ውጤታማነት ይጨምራል። ሁሉንም ንጥረ ነገሮች በመፍጫ ውስጥ ከአንድ ኩባያ የአልመንድ ወተት ጋር አሊያም ከአንድ ኩባያ ውሃ ጋር ለ2 ደቂቃ ያዋህዱ፣ ይፍጩት። ጠዋት ከእንቅልፎ ሲነሱ ይህንን መጠጥ አንድ ኩባያ ይጠጡ። ለጣፋጭነቱ አንድ የሻይ ማንኪያ ማር ማከል ይችላሉ። ጉልበቶን መልሰው ያገኛሉ። ራስ ምታትና የሰውነት ህመም ይወገዳል። የደም ግፊትም። አሁን ደግሞ ነጭ ሽንኩርትና እርድ ቀላቅለው ቢጠጡ ምን ይፈጠራል የሚለው ከ807,000 በላይ እይታ ያለው ከ32,000 በላይ ላይክ አግኝቷል። ነጭ ሽንኩርትን ከእርድ ጋር ያዋህዱና የሚፈጠረውን ይመልከቱ። ይህ መጠጥ በጣም ውጤታማ ከመሆኑ የተነሳ አንድ ኩባያ ብቻ የመተንፈሻ አካላትን በሽታ የመከላከል አቅም ያጠናክራል። የመገጣጠሚያ ህመምንና ስር የሰደደ እብጠትን ይቀንሳል። ምግብ መፍጨትን ያሻሽላል። እንዴት እንደሚዘጋጅ እነሆ። በመጀመሪያ 2 ሎሚ ይቁረጡ። በመቀጠል 3 ፍሬ ነጭ ሽንኩርት እንጠቀማለን። አሁን ደግሞ ዝንጅብል ይቁረጡ። አንድ የሻይ ማንኪያ እርድና ጥቂት ቁንዶ በርበሬ መጨመር አለብን። ይህም የዚህን መጠጥ ውጤታማነት ይጨምራል። ወደ ኃይለኛ አንቲባዮቲክ ይለውጠዋል። በድስት ውስጥ ግማሽ ሊትር ውሃ ካዘጋጀናቸው ንጥረ ነገሮች ጋር በማድረግ በከፍተኛ ሙቀት ላይ ያብስሉት። ለ10 ደቂቃዎች እንዲፈላ ያድርጉ። ከዛም ድብልቁን ያጣሩ። ለ2 ሳምንት ይህንን መጠጥ አንድ ኩባያ ይጠጡ። ለጣፋጭነቱ አንድ የሻይ ማንኪያ ማር ማከል ይችላሉ። ከ2 ሳምንት በኋላ የመተንፈሻ ትቦ እንደ አዲስ ጥሩ ይሆናል። ሁሉም የማቃጠል ስሜቶች ይጠፋሉ። እናም የምግብ መፈጨት ሂደት በጣም ይሻሻላል። ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ህይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።